ውድ ምእመናን የዛሬው የኹጥባ ትኩረታችን ወደ ተከበረችው ቀዬ ወደ መዲና ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም መካ ተወለዱና ልቅናዋን አጎኗት። ፈውሊደ ፊ መካ ፈአስበሐት ሙከረማ። ወደ መዲናም ተሰደዱና አበራች። ወሃጀረ ኢለል መዲና ፈአስበሐት ሙነወራ። ወደ ልቦናችን ገባና ልቦናችንም ጸዳ። መልእክተኛው ዓለይሂ ሰላቱ ወሰላም የተሰጣቸውን ተልእኮ ለማስቀጠል መካ ምቹ ሜዳ አልነበረችም። ወደ መዲና መሰደድ ግድ ሆነ። ቤተሰብ፣ ዘመድ፣ ቀየን ጥሎ መሰደድ ፈታኝ ስደት ነበር። ወደ መካም ዙረው አንቺ መካ ሆይ እኔ ዘንድ አላህ ዘንድ የተወደድሽ ከተማ ነሽ፣ ባያስወጡ ይኑሩ አልወጣም ብለው በዝነት ተለዩዋል። መዲና መግባታቸውን የየትሪብ ሰዎች ይጠብቁ ነበር። ጠዋት ይወጣሉ፣ ፀሐይዋ ከፍ እስክትል፣ ፀሐዩ ሲበረታ ወደ ቤት ይመለሳል። በአንድ የተከበረ ቀን፣ በአንድ የተላቀ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከባልደረባቸው አቡበክር ጋር ሆነው ወደ መዲና ብቅ አሉ። መዲና ዳግም አበራች። ጠለዐል በድሩ ዓለይና ሚን ሰኒያቲል ወዳዕ። ነቢዩም መዲና ሲገቡ ሁሉም የአንሷር ጎሳ፣ ሁሉም የመዲና ኗሪ እሳቸውን በማስተናገድ የሚገኘውን ልቅና ለማግኘት ሁሉ ጓጉቷል። ግመላቸው እየሄደች ነው። አንዱ የተከበረ የአንሷር ቤተሰብ ይመጣና የአላህ መልእክተኛ እኛ ዘንድ ጥሩ ጥበቃ አለ፣ ጥሩ ዝግጅት አለ፣ ጥሩ እንክብካቤ አለ፣ እናስተናግድ ይላቸዋል። እሳቸውም መልሳቸው አንድ ነው፣ ደዑሃ ፈኢነሃ መእሙራ። ግመሏን ተዋት፣ አላህ ያዘዘበት ቦታ ነው የምትበርከው ይላሉ። ሌሎች ይመጣሉ፣ ያ ረሱለላህ ኢለል ዑዳ ኢለል ዓታድ፣ እባክህን ወደ ተከበረ ጥበቃ እኛ ቤት ና ይሏቸዋል። ነቢዩም መልሳቸው አንድ ነው፣ ተዋት እሷ ታዛለችና። በዚህ መሃል አንድ ስትራቴጂክ የሆነ ወጣት፣ ሃያዎቹ መጨረሻ ላይ የሚገኝ ወጣት ይሄን የህዝብ ጥያቄ የሚያሸንፍበትን ሐሳብ ቀየሰ። የመልእክተኛውን ዓለይሂ ሰላቱ ወሰላም ጓዛቸውን፣ ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ። ነቢዩም ዓለይሂ ሰላቱ ወሰላም ግመላቸው ስትበርክ ጓዛቸውን ሊያዩ ሲመለሱ ሻንጣቸው የለም፣ ዕቃቸው። ሻንጣዬ ዕቃዬሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ አንሁ የወጣት የአላህ መልእክተኛ እኔ ጋር አድርጌዋለሁ። ነቢዩም ዓለይሂ ሰላቱ ወሰላም የህዝብን የተለያየ ጥያቄ የሚፈቱበት መንገድ አገኙ። አረጅሉ ማዓ ረሕሊህ፣ እንግዲያውማ ሰው የሚያርፈው ጓዙ ካለበት ቤት ነው አሉ። አቡ አዩብ አልአንሳሪ አላህ ውስጡን ጉጉቱን ስላወቀ ዕጣውን ሰጠው። ነቢዩም ወደ እሱ ቤት አቀኑ። የመዲና ሰው ሁሉ በሱ ቀና። እሳቸውን የማስተናገድን ልቅና አላህ ወፈቀው። ከአቡ አዩብ አልአንሳሪ ቤት ነቢዩ ዓለይሂ ሰላቱ ወሰላም 1 ወር ሙሉ ተቀምጠዋል። ያን ቤት ጅብሪል ተመላልሶበታል። ያን ቤት መላእካን አጅበውታል። ያ ቤት የአላህ ጥበቃና እንክብካቤ ተደርጎበታል። አቡ አዩብ ቤቱ ፎቅ ነው። ነቢዩ ገቡ ከቤቱ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ አላቸው፣ እርስዎ ታች ሁነው እኔ ላይ መሆን አልችልምና ፎቅ ላይ ይውጡ አላቸው። ነቢዩም ዓለይሂ ሰላቱ ወሰላም ስብዕናቸው የረቀቀ አስተዋይ፣ አዛኝ አይደሉ? አንተ አቡ አዩብ እኔ ብዙ ሰው ቢጎበኘኝ ሰው ነኝ፣ ብዙ ጉዳይ አለብኝ። መዲና እንደ አዲስ ሊያቀኑ ነው፣ ህዝቡን ሊያንጹ ነው፣ ወንድማማች አድርገው ሊያደራጁ ነው። ብዙ ጉዞ አለብኝ። ሰው ስለሚጎበኘኝ እያለፉ ወደ ፎቅ ሲወጡ አንተና ቤተሰብ አዛ ትሆናለህ፣ ታች ነው መሆናሉ። ተገዶ ላይ ወጣ። ቀናቶች ሄዱ። አንዴ ታዲያ በሌሊት ተነስቶ ሲራመድ ከበደው። አሁን የሚራመደው ምናልባት ነቢዩ ከታች ተኝተው እኔ ከላይ ነኝ፣ ይሄም አይደገምም ማለት ታች ወረደ። የአላህ መልእክተኛ አላቸው፣ ፈወላህ ለአስኩኑ በይተን አንተ ፊሃ ታሕት ወአና ዐለይከ ፈውቅ አላቸው። እርስዎ ታች እያሉ እኔ ከላይ መሆን አልችልም፣ አፉ በሉኝ አላቸው። ነቢዩም ዓለይሂ ሰላቱ ወሰላም ጽናቱን ቁርጠኝነቱን ሲያዩ ፈቃደኛ ሆኑት።
አብረው ተቀመጡ። የመጣው ምግብ ያካፍሉት ነበር። እሱም ሰርቶ እሳቸው ሳይበሉ አይቀምስም ነበር። ምግብ ይልክላቸዋል። የአላህ መልእክተኛ ከምግቡ ቀምሰው ወዳቸው ሳይሞላ ነው ቢመልሱ። አመጋገባቸው ይሄን። እኛ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ሳንጠግብ እናቆማለን ነው የነቢዩ አለይሂ ሰላቱ ሰላም የህይወት መርህ። ነካክተው የመለሱትን ምግብ ሚስቱና አቡ አዩብ እጃቸው ያረፈበትን ቦታ ፈልገው በረካቸውን ለማግኘት እሱን ይመገቡ ነበር። በእርግጥም ልክ እናንተ ጎናጸፉ። እሳቸውም በማስተናገድ ክብርን አገኘ። በመዲና ጎዳናዎች ላይ ሲሄድ እኔ እኮ ነብዩ ቤቱ ያረፉለት ሰው ነኝ ነበር አቡ አዩብ። ከዓመታት በኋላ ነብዩም አልፈው ሰለላሁ ዐለይሂ ወሰለም ወደ ጌታቸው እንኳን ተሻግረው ሰሃቦቹ ይሄን ልቅና አረሱለትም። አንዴ ኢብኑ አባስ በስራ የምትባለው የኢራቅ ከተማን መሪ ያሉ አቡ አዩብ ገባ፣ አገኙት። ኢብኑ አባስ አስተናገዱት። በነብዩ ላይ ያረከውን ውለታን የመግፈል አለብኝ አሉት። ለመሆኑ ዕዳ ስንት አለብህ? 20 ሺህ ድርሃም አለው። 40 ሺህ ሰጡት። 20 የሚሆኑ ባሮች የሚሸጣቸው የሚያስተናግዱት ሰጡት። ነብዩም ቤቱን አስለቅቆ አሳርፏቸው ነፃ ቤት አስለቅቀው ሰጡት። ኢብኑ አባስ ረዲየላሁ ተዓላ አቡ አዩብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማይጠፋ በሁሉም ዘመቻቸው የሚገኝ ከጎናቸው ማይርቅ የነብዩ ወዳጅ ነበር። ሐታ አላህ ቁርአን ላይ ድርጊቱን አዳንቆ ጸግቦለታል። ክስተቱን ታውቁታላችሁ። እዚህ ቦታ ላይ በኹጥባ አንስተነዋል። የነብዩ አለይሂ ሰላቱ ሰላም ባለቤት እናታችን አይሻን ሙናፊቆቹ ስሟን ለማጥፋት ዘመቱ። ሶፍዋን ጋር ዚና ሰርታለች ብለው አስወሩባት። ክስተቱ ከባድ ነበር። አውስተነዋል በስፋት። አላህ ሱረቱ ኑር ላይ የብርሃን ምዕራፍ በሚለው ውስጥ ያ ማህበረሰብ የሚያስፈልገውን ብርሃን ሲናገር ይሄን አተታ ዘግቦታል። ያኔ ሙናፊቆቹ ይሄን ወሬ ያቀባበሉት የእሳቸውን ዳዕዋ ለማጠልሸት፣ ስብዕናቸውን ለማርከስ። ይሄ ወሬ አቡ አዩብ ጋር ደረሰ፣ ሚስታቸው ኡሙ አዩብ ጋር። ሁለቱ ቁጭ አሉና ወሬ አወሩ። አንተ አቡ አዩብ አለችው፣ ሶፍዋን ላይ የተወራውን አይሻ ላይ ሰምተሃል? አዎን አላት። አንተ በሶፍዋን ቦታ ብትሆን የተባለውን ነገር ታረገዋለህ እንዴ አለች። በጭራሽ እንዴት ይህ ይታሰባል አላት። ሚስቱም ምን አለች? ቃለት ፈሶፍዋኑ ኸይሩ ሚንክ፣ ሶፍዋንማ ካንተ የተሻለ ነው አለች። እሱም መለሰላት፣ አንቺ ኡሙ አዩብ አንቺ በአኢሻ ቦታ ብትሆኝ የተባለውን ታደርጊያለሽ አላት። በጭራሽ አለች። እንግዳማ ፈአኢሸቱ ኸይሩ ሚንኪ፣ አኢሻ እኮ ካንቺ ትበልጣለች አለ። ይሄን ንግግራቸውን አላህ አዳነቀው፣ ቁርአን ውስጥ ዘገቡ። ለውላ ኢዝ ሰሚዕቱሙ፣ ወሬውን በሰማችሁ ጊዜ ظن المؤمنون والمؤمنات بأنفسهم خيرا፣ ወሬውን ሲሰሙ አንዱ በአንዱ ላይ እንዴት መልካምን አልጠረጠረም እንደነ አቡ አዩብና እንደነ ኡም አዩብ። وقالوا هذا إفك مبين፣ ግልጽ የሆነ ቅጥፈት ነው እንዴት አላላችሁ ማለት። ይሄን ፈተና ያለፉ በቁርአን የተወደሰ ቤተሰብ አቡ አዩብ አልአንሳሪ፣ አላህ ጀነት ከነሱ ጋር ይሰብስብ። ነብዩ አለይሂ ሰላቱ ሰላም የኸይበርን ጦርነት ሲጨርሱ ሶፊያ የምትባለውን ባለቤታቸውን አገቡ። የጫጉላቸው ምሽት ላይ አንድ ምሽት በጧት በሌሊት ሲወጡ የኮቴ ድምፅ ሰምተው ነው። አንድ ሰው ሰይፉን መዞ ይጠብቃቸዋል። ሲያዩት አቡ አዩብ፣ ያ አቡ አዩብ ምን አቆመህ አሉት። የአላህ መልእክተኛ ገና ከጦርነት ነው የወጣ ነው፣ መጥፎ ነገር እንዳይገጥሞት ልጠብቅ ብዬ ነው ሙሉ ሌሊት አላቸው። ነቢዩም በጉጉቱ ተገረሙ፣ በፍቅሩ ተደነቁ። አንዲትን ዱዓ አደረጉለት። እስካሁን ድረስ ዱዓዋን ያዘረዝራታል። ሐረሰከላህ ያ አባ አዩብ ሐየን ወመይታን፣ አቡ አዩብ አላህ በህይወትም ሙተም ይጠብቃል ነብዩ አለይሂ ሰላቱ ሰላም። ይሄን ዱዓ እሱ አገኘ፣ ወሰደ፣ ደረጃው ከፍ አለ። አቡ አዩብ በየትኛውም
የእስልምና ዘመቻ ላይ ቀርቶ አያውቅም። ገና ነቢዩ ዓለይሂ ሰላቱ ወሰላም ወደ መዲና ከመሰደዳቸው በፊት በይዓቱል ዐቀበቱል ኡላ ወሳኒያ በጨለማ ያደረጉት ከመዲና ጎሳዎች ጋር ውይይት አለ፣ ሚስጥር እዛ ላይ ተገኝቷል። በይዓተ ሪድዋን ለአላህ መስዋዕት ለመሆን የተማማሉበት ዛፍ ላይ ተገኝቷል። ሁሉም ጦርነቶች ላይ ተሳትፏል። እሱ ነቢዩ ወደ አኺራ ሲያልፉ 40 ዓመቱ ነበር። ከእርሳቸው በኋላ 40 ዓመት ኑሯል። ጠቅላላ 80 ዓመት የተከበረ የታፈረ ሆኖ ኑሯል። በጀሃድ ጥሪ ቀርቶ አያውቅም። አቡበክር ጋር ዘምቷል፣ ዑመር ጋር ዘምቷል፣ ዑስማን ጋር፣ አልይ ጋር፣ ሙዓዊያ ጋር ዘምቷል። አቡ አዩብ አልአንሳሪ እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙዓዊያ ጠራ፣ የሙስሊሞቹ መሪ። ልጁንም የዚድ ብን ሙዓዊያን የጦሩ መሪ ያደረገው። ዘመቻው እንደተለመደው የአረቡ ሀገር ላይ አልነበረም። ወንዝ አቆራርጠው የሚሄዱበት ዘመቻ ነው። ወደ አሁኒቷ ኢስታንቡል ነበር የሚሄዱት። ያኔ ቦታ ቆስጠንጢንያ ትባላለች። የነሷራዎቹ ጠንካራ ግዛት ምትባለች። ይሄን ግዛት ግን አንዴ እንደሚከፈት ነብዩ አለይሂ ሰላቱ ወሰላም ተንብየው ነበር። ለቱፍተሐነ القسطنطينية ኢስታንቡል ትከፈታለች አሉ። ያኔ የነሷራዎቹ ግዛት ነች፣ የተከበረች የታጠረች ነች። እሷን መክፈት ያልሞከረ የለም፣ ተሳክቶለት በታሪክ ሚያቀል። ግን እሷ ትከፈታለች አሉ ያኔ ነብዩ አለይሂ ሰላቱ ወሰላም። فلنعم الامير اميرها ያኔ በመሪነት የሚከፍታት አሚሯ መሪዋ ምንኛ ያምር። ወለንዕመ الجيش ذلك الجيش ያ ሰራዊት ምንኛ ያምር አሉ ነብዩ አለይሂ ሰላቱ ወሰላም። ይሄን ልቅና ለማግኘት ከሰሃባው ትውልድ ጀምሮ ለ800 ዓመታት ሁሉም ዘምቷል። ምርጡ መሪ ለመባል በነብዩ አለይሂ ሰላቱ ወሰላም አንደበት ያ ሰራዊት ዘምቷል። በየጊዜው ተሞክሯል። የመጀመሪያው ጉዞ የተደረገው በ56ኛው ሂጅሪያ ሙዓዊያ የዚድን አሰም ሹሞ ሰራዊቱን ላከ። ጦሩ ሲንቀሳቀስ አቡ አዩብ 80 ዓመቱ ነው። ካልዘመትኳል። ልጆቹ መጡ፣ ሰሃቦቹ መጡ። እንዴት ትዘምታለህ? እስከ ዛሬ ታግለሃል፣ አሁን 80 ዓመት ነው አሉት። በጭራሽ አላህ ቁርአን ላይ ያለውን አልሰማችሁም? እንፊሩ ኺፋፈን ወፊቃላን ብሏል። አልቀርም አላቸው። እኒህ የ80 ዓመት የዕድሜ ባለጸጋ ዘመቱ። ጦርነቱ ተጀመረ። ፈታኝ ነበር ጦርነቱ። ከፍተውት ሊገቡት አልቻሉ። ያኔ አቡ አዩብ ታመመ። ሲታመም የዚድ የጦሩ ጀነራል መጣ። ያ አቡ አዩብ እንዴት ነህ አለው። አይ ምድን አይመስለኝም አለ። ታዲያ ምንድነው ወሲያህ አለው። አደራ ስጠኝ፣ ከሞትኩኝ ወደ ጠላት ድንበር ጫፍ ላይ ቀበሩኝ አላቸው። ምችለውን ያህል ግፋና ዛሬ ይቀበረኛል እንዳለው ምሩሁ ወደ ሰማይ ተሻገረች። የዚድ ብን ሙዓዊያም ጀናዛውን ተሸክሞ ወስዶ ቆስጠንጢንያ ያሁኑ ኢስታንቡል አጥሩ አካባቢ ቆፍሮ የመጨረሻ መሄድ የሚችለው ቦታ ቀበር። ጦሩ ሊመለስ ሲል የሩሞቹ መሪ ቀይሰር ከላይ ላይ ሆኖ ሲመለከት አንድን ቀብር ተመለከተ። የማን ቀብር ነው አሉት። ይሄማ የሙስሊሞቹ ሰራዊት ጋር ዘምቶ የመጣ አንድ ሰው ነው። ደብዳቤ ጻፈ። ለማን? ለየዚድ ብን ሙዓዊያ። ከፊት ለፊታችን ሰው ቀብረህ ሄደሃል፣ እንቆፍረውና ስጋውን ለውሻ እንሰጠዋለን። የዚድ ብን ሙዓዊያ ደብዳቤውን ገለበጠና ስማኝ አለው። ይሄ ሰው አቡ አዩብ ይባላል፣ የመልእክተኛው የቅርብ ወዳጅ ነው። ቀብሩን ትነካውና ቀብር የተባለን ቆፍሬ ደፋለዋል። አገሬ ላይ ያሉ የእምነት ቦታዎቻችሁን አቃጥላል። አገሬ ላይ የእናንተ እምነት ተከታይ አይኖርም። ሰራዊት ጥጉ ማይታወቅ ይጀመጣለው፣ አንገትህን ከተከሻህ ለየዋለሁ። ቀይሰር እንዲህ አይነት ዛቻ ሲሰማ ወደ አጉል ፈተና እየገባ መሆኑን አወቀና ገልብጦ እሱም ምን አለው፣ በቃ ቀብሩን አንነካውም፣ እናንተ ዘንድ ያለውን ቦታ ማወቅ ፈልገን ነው፣ ጠባቂ እናረግለታለን አለ። ቀብሩ አስታወሳችሁ ነብዩ ምን አሉት? ሐረሰከላህ ሐየን ወመይታ። አንተ አቡ አዩብ ሙተህም በህይወትም አላህ ጠባቂ ያርግል ብለዋል። አሁን ጠባቂው ማን ሆነ? የጠላት ጦር ዘበኛ ቀጠረ።
ከዛን ጊዜ ጀምሮ 800 ዓመት ሩሞቹ ነበር የአቡ አዩብን ቀብር የሚጠብቁት እንዳይነካ 800 ዓመት። ከ800 ዓመት በኋላ ሙሐመድን አልፋቲህ ከፍቶ ገባ ቁስጥንጥንያ፣ ድል አደረገ ሙስሊም። ከዛም በኋላ እስካሁን ድረስ አሁን ቱርክ ብትሄዱ የአቡ አዩብ አልአንሳሪ ትልቅ መስጂድ ታገኛላችሁ። ቀብሩንም እየተጠበቀ ታገኙታላችሁ። ከዛን ጊዜ ጀምሮ እስካሁን ለአቡ አዩብ አልአንሳሪ ዘበኛ ተደርጎለታል። ሐረሰከላህ ሐየን ወመይታ። ነቢዩን ሊጠብቅ ነው ያደረው። አላህ ጠባቂ በህይወትም ሙተህም ያደርግልን ተባለ። እንዴት ያለ መታደል፣ እንዴት ያለ ከፍታ ነው። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. ود مؤمنان يزان تلاق صحابة جبد قدل تملكتنا أبو أيوب الأنصاري نبينا عليه الصلاة والسلام يستناقد يما استناقد لك أن يعجني أبو أيوب الله كالسقا بجنة يسبسبال. كأبو أيوب الأنصاري تاريخ وللسوس نطبوش الناوطالة يمجمّروا لنيم لنانتم تياكي أكربالله. نبي عليه الصلاة والسلام أني بيت نانت بيت انقدا هنا يممتاتن الدل بالناقين بيتاتشون تكوربت الله. ዛሬ ነብዩ አለይሂ ሰላቱ ወሰላም እንግዳህ ቢሆኑ ቤትህ እንዴት ነው? የሙስሊም ቤት ጽዱና ንጹህ ነው። ባለችው አቅም የ10 ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ ጽዱ ነው ሙስሊም። ቤትህ ንጽህናው እንዴት ነው? ሽንት ቤቶች፣ መስገጃው፣ ምንጣፉ ንጽህና ለሳቸው መስተንግዶ ይመጥናል? እሺ ወጣት ነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል? የፊልም አክተሮችስ? ቤትህ ነብዩ ቢያዩት ብታፍርበት ቤት አይደለም ሰለላሁ ዐለይሂ ወሰለም። እሺ አንተና ልጆች ተነስታችሁ በጀማዓ የምትሰግዱ ናቸው። ሱብሒ ታነቃቸዋለህ። እሳቸው እንግዳ ናቸው። የቤትህ ሁኔታ እንዴት ነው? አዳርህ ምን ይመስላል? ነው ወይስ አሁንም ባለቤትሽ ጋር እንደተኮራረፋችሁ ሸይጣን እዛና እዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ ሆናችሁ ነው ነብዩ የምታስተናግዱት? ሁሌም የሙስሊም ቤት ነብዩና አለይሂ ሰላቱ ወሰላም ያስተናገደ ያህል በዛ ቁመና ላይ ይገኛል። ቤቱ ጽዱ ነው። ቤቱ በኢማን የደመቀ ነው። ቁርአን የተከፈተበት ነው። ልጆቹ ጋር ፍቅር ነው። ባለቤቱ ጋር ስተት ይኖራል፣ ያልፋታል፣ ይስታል፣ ትዘለዋለች። ዱንያ በመተላለፍ ብትኖራት ምድር ነው። ምሉእነት ላይኛው ዓለም ብቻ ነው ያለው። ቤትህን ቢያዩት ነብዩ አለይሂ ሰላቱ ወሰላም እንግዳ ሆነው ቢመጡ ይመጥናል ቤትህ? እሺ ድንገት ከጎን ያለው ሞባይል ተቀብለው ጋለሪውን ገፍቶ ቢያዩት ደስተኛ ነው? እዛ ውስጥ ያሉ ፎቶዎች ያስደስተዋል? ድንገትም ደግሞ ቲክቶኩን ቢነኩት አንተና ቲክቶክ እንዴት ናችሁ? ኢንስታግራምስ ምን ይመስላል? ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው? ደስተኛ ነህ ወይ? ዛሬ ይዘን የምንወጣው መልእክት አንዱ ነብዩ አለይሂ ሰላቱ ወሰላም ቤቴ እንደ አቡ አዩብ አልአንሳሪ እንግዳ ቢሆኑ ለሳቸውን ለማስተናገድ የሚመጥን በኢማን የደመቀ ቤት ነው ወይ? ሁለተኛው አቡ አዩብ አልአንሳሪ የተቀበረው ኢስታንቡል ነው፣ ቱርክ ውስጥ ነው። የተወለደው መዲና ነበር። ያን ሁሉ 1000 ኪሎ ሜትር አቋርጦ እዛ አካሉ አርፏል። አብደላህ ብኑ ረዋሐን ጆርዳን ላይ ታገኘዋል። ከፈሎቹን ሰሃባዎችን ነጃሽ ጥግ ታገኛቸዋል። እኛው ሐበሻ ላይ ያንተ ቀብር የት ጋር ነው ያለው? የት ነው የሚሆነው? በየትኛው የእስልምና መስመር ስትጓዝ ነው አጀልህ የሚገናኝ? ሁላችንም በየትኛው የእስልምና መስመር ነን ጥያቄ ይፈልጋል። ሶስተኛው ነብዩ አለይሂ ሰላቱ ወሰላም አንተ አቡ አዩብ እኔ እንደጠበከኝ በህይወትም ሙተም አላህ ይጠብቅ አሉት። ነብዩን እየጠበቀ ነበር። እኛስ የሱናቸው ጠበቃ ነን? የሸሪዓቸው ጠበቃ ነን? ሱናቸው እንዳይደፈር
እስልምና በእኛ በኩል እንዳይጠቃ ዘብነን ወይስ እስልምና የምናስጠቃ? አታላይ አጨበርባሪ ነጋዴ መገለጫችን ይሄ ነው። ድሮ በደግኖቹ አያቶቻችን ዘመን በአባቶቻችን ዘመን ሙስሊም እንኳን የሚለውን ስም አያውቁም ነበር። ነሷሮች እስላም ነው የሚሉን። እስላም ከዋሼ ቀኑ ተበላሸ ይሉ ነበር። አይዋሽም። እስላም ካበለ ቀኑ ዘነበለ ይባል ነበር ያኔ። አሁንስ ቼክ ሰጥቶ የሚጠፋው ማን ነው? አሁን ተደውሎለት ማያነሳውስ? የሰው ሐቅ የሚያሳደው እስልምና በእኛ እየተጠቃ አይደል? አሁን ማን ነው ሞዴል ነጋዴኛ ውስጥ? ሞዴል መምህር ማን ነው? ሞዴል ኡስታዝ ማን ነው? ሞዴል ሼኽ ኢማም ማን ነው? እሱ ስታየው እስልምና የሚያስታውስህ ግለሰብ ማን ነው? እስልምና አሁን በእኛ በኩል እየተጠቃ አይደለም ወይስ እንደ አቡ አዩብ አልአንሳሪ የእስልምና ዘብና ጠበቃ? ብዙ ጊዜ እስልምናን አላህ ወፍቋቸው ወፍቆኝ እጀል የሚቀበሉ ሰዎች ምሰጣቸው 3 ምክር አለ። 3 ምክር። የመጀመሪያው እስልምና የእውቀት ዲን ነው። በጨለማ ማመን የለም። አንብቡ ነው ምላችሁ። እወቁ። ዩቲዩብን እዩት፣ ዳዕዋውን አዳምጡት፣ መጽሐፉን አንብቡት። በኢቅራ በአንብብ የተወጠነ ዲን ነው ያለ። ወዕለም ተብሎ ነው የታወጀው። እስልምና ውስጥ በጨለማ እምነት የለም። አንብቡ ነው ምላችሁ። ሁለተኛ ምክሬ ጥላችሁት የምትመጡት ቤተሰብ፣ ስራ፣ ማህበረሰብ፣ ጓደኛ ስላለ ችግር ይገጥማቸዋል። ሶብርን ስንቃቸው አድርጉ ነው ምላችሁ። እኔ ብዙ ሰዎች አውቃለሁ በትላልቅ ኃላፊነት ላይ ያሉ እስልምና የሚያምኑበት መግለጥ ማይፈልጉ ካለበት ቦታ ይነሳል፣ ማህበረሰቡ ያገለዋል፣ ትዳሩ ይበተናል፣ ስራዬን አጣለሁ ሚል ስጋት አለ። ባሉበት አላህ ይጠብቃቸው። ይሄን ጥለሽ ለመምጣት ከወሰንሽ ሶብር ይፈልጋል ነው ማለት። ሶስተኛው የዛሬ ኹጥባ መልእክቴ ሙስሊሙና እስልምናን አንዳርጋችሁ አትዩ ነው ማለት። እስልምና የተሟላ ዲን፣ ሙስሊሙ ግን ከፈሎውን ሊተገብር ይችላል፣ ከፈሎውን ሊያጎል ይችላል። ነገ ያሰለመ ሰው ራሱ ሊበድል ይችላል። እስልምና አይደለም የበደለ ጓደኛ ነው ነው ማለት። እስላም ምሉ ውብ ዲን ነው። ከእስልምና ላይ ግን አዘጋገናችን ይለያያል። ወሚንሁም ሙቅተሲድ ወሚንሁም ዛሊሙን ሊነፍሲህ ወሚንሁም ሳቢቁን ቢልኸይራት። በኸይር የተስፈነጠሩ አሉ፣ ጥጋቸውም አይደረስ። መካከለኞች አሉ፣ እንደኛ ደግሞ ነፍሱን ይበደላል። ነፍሱን የበደለው ሲያገኝህና ብር ሰጠኸው ሊወስድ ይችላል፣ ሊዋሽህ ይችላል፣ ሊያማህ ይችላል። ያኔ ሙስሊሙ እንጂ እስልምና አይደለም የበደለ። መልእክቴ አንድ ነው። የእስልምና ዘብ እንሁን፣ ጠበቃ እንሁን። ኢስላም በእኛ በኩል እንዳይጠቃ እኛን ሰው ሲያይ እስልምናን የሚቀበልባቸው ምክንያቶችን ነው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم انصر أهل الغزة الغزة اللهم انصر مستضعفين في كل مكان اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.